ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦቻችን ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ በተለይ ደግሞ አማርኛን ማንበብ እየሞከሩ መጻፍ ለሚቸገሩ እንዲሁም ደግሞ ምንም አይነት የአማርኛ ፊደል እውቅና ለሌላቸው እንዲሁም እንግሊዘኛ ፊደላት ለይተው ወይም አቀላጥፈው ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ማንኛውም ሰው በቅንነት ላይክ እና ሼር ማድረጉን አይዘንጋ። ስለዚህ ዛሬ ደግሞ አጫጭር አረፍተ ነገሮችን እንዴት ማንበብ እንዳለብን እናያለን። አጫጭር አረፍተ ነገሮችን ስናነብስ እንዴት ነው የምናነባቸው? አንብበንስ እንዴት መረዳት እንችላለን? የሚሉትን አብረን እናያለን። ከዚህ በተጨማሪ ደግሞ በውስጡ የሚያስተላልፉት አሪፍ መልእክቶች ይኖራሉ። እነሱንም በማስታወሻ በመያዝ ልትጠቀሙበት ይገባል ማለት ነው። ወደ መጀመሪያው ስንሄድ እዚህ ጋር የምታዩቸው አንድ አረፍተ ነገር አለ። ይህ አረፍተ ነገር መጀመሪያ ከቃላት የተዋቀረ ነው። ቃላቶቹ በአንድ ላይ በስነ ስርዓት ተሰብስበው ሲመጡ ወይም ደግሞ ቅደም ተከተላቸውን ጠብቀው ሲቀመጡ እነዚህ አረፍተ ነገር ሊመሰረቱ ይችላሉ። አረፍተ ነገር ማለት ሙሉ መልእክት ማስተላለፍ የሚችል ወይም የተቋጨ ሐሳብ ማለት ነው። አረፍተ ነገር ማለት ነው ሙሉ መልእክት ማስተላለፍ የሚችል ወይም ደግሞ የተቋጨ ምናልኳችሁ ሐሳብ ነው አይደለ? ስለዚህ ይህን አረፍተ ነገር እንዴት ማንበብ እንችላለን? በተለይ ደግሞ አገጣጥመን ማንበብ የምንቸገር ከሆነ ፊደላትን በደንብ እያነበብን ነገር ግን አገጣጥመን ማንበብ የምንቸገር ከሆነ ማድረግ ያለብን ሶስት ወሳኝ ነገሮች አሉ። እነዚህ ሶስቱ ወሳኝ ነገሮች ምንድን ናቸው? ስለዚህ አንድን አረፍተ ነገር ለማንበብ መጀመሪያ ማድረግ ያለብን ነገር ፊደላትን ነጣጥለን ማወቅ መቻል አለብን። ሁለተኛው የፊደላትን ድምፅ መለየት መቻል አለብን። ሶስተኛው ፊደላት ከየትኛው ቤተሰብ እንደመጡ ማወቅ መቻል አለብን። እነሱን ካወቅነ ከዛ በኋላ ያለው በጣም ቀላል ነው። እንዴት እናገጣጥመዋለን? ፊደሉን ካወቅነ ለማገጣጠም ስለማይከብደን ማለት ነው። ምክንያቱም ለምሳሌ እዚህ ጋር ይቺ የ ፊደል ነች፣ ይቺ ሰ ፊደል ነች፣ ይቺ ው ፊደል ነች። እነዚህን አገጣጥሞ ማንበብ የሚቸግረው ካለ ምን ያደርጋል? መጀመሪያ አንደኛ የ ይላል፣ ከዛ ሰ፣ ሁለቱም ባንድ ላይ የሰ ይላል አይደለ? የሰ ከዛ ውን ሲጨምርበት የሰው ይላል። አገጣጥሞ ማንበብ ያን ያህል የሚከብድ አይደለም። ምናልባት የሚከብዳችሁት ወንድሞቼ ካላችሁ ደግሞ በውስጥ አናግሩኝ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርና ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ ማለት ነው። እዚህ ጋር በማስቀምጥላችሁ ስልክ ታገኙኛላችሁ። ስለዚህ መጀመሪያ አንድን ፊደል እናነባለን፣ ከዛ ሁለተኛውን እንደምርበታለን፣ ሶስተኛ እንደምራለን፣ አራተኛ አምስተኛም ካለ ልክ እንደ ሂደቱ እየጨመርን እንሄዳለን። ነገር ግን አሁን ከፊደል ወጥተን ዛሬ አረፍተ ነገር ላይ ነን። አረፍተ ነገር ላይ ደግሞ እንዴት ነው የምናነበው? መጀመሪያ ቃሉን በፊደል ደረጃ እናነበዋለን። ከዛ በኋላ ደግሞ አረፍተ ነገሩን በቃል ደረጃ እናነበዋለን። በቃል ደረጃ ያነበበውን አረፍተ ነገር ደግሞ ሙሉን አንድ ጊዜ በማንበብ አንብበን ምን አይነት መልእክት እንደሚያስተላልፍ አንብበን እንረዳዋለን ማለት ነው። ስለዚህ ስናነብ እንዴት ነው የምናነበው? የሰው ልጅ ትልቅ ሀብቱ ጤናውና እውቀቱ ነው። አሁን በምንድን ነው ያነበብኩት? በፊደልና በቃል ማለት ነው። ያነበብኩት አረፍተ ነገር ነው። ነገር ግን ሳነበው በፊደልና በቃል ቅንብር ነው ያነበብኩት። ፊደል ማለት የሰው ብዬ ሳነበው በፊደል ደረጃ ያነበብኩት ማለት ነው። የሰው ብዬ አንድ ጊዜ ካነበብኩት ደግሞ ቃሉን አንድ ጊዜ ሳነበው በቃል ደረጃ ያነበብኩት ማለት ነው። ስለዚህ ይሄንን በቃል ደረጃ ያነበብኩትን ወደ አረፍተ ነገር ስቀይረው አሊያም ደግሞ በአረፍተ ነገር ደረጃ ሳነበው አንብቦ መረዳት ማለት ነው። አንብቦ መረዳት። ስለዚህ የሰው ልጅ ትልቅ ሀብቱ ጤናውና ምኑ ነው? እውቀቱ ነው። ምክንያቱም ጤና ካለው አንድ ሰው ነገ ሰርቶ ማግኘት ይችላል። እውቀት ካለው ነገ ሰርቶ ማግኘት ይችላል። ነገር ግን ገንዘብ ኑሮት ጤና ከሌለው፣ ገንዘብ ኑሮት እውቀት ከሌለው ምን ሊያደርገው ይችላል? ምንም። እንዲሁ እያየው ባይኑ እያየው ሳይበላው ይሞታል ማለት ነው። ስለዚህ የሰው ልጅ ትልቁ ሀብቱ ጤናውና እውቀቱ ብቻ ነው። ጤናና እውቀት ካለ የትኛውንም የምትፈልገውን ነገር እስከምትፈልገው ደረጃ መስራት መለወጥ ትችላለህ። ነገር ግን ጤናውና እውቀት ከሌለህ ምንም ማድረግ አትችልም። በቢሊዮን የሚቆጠር ገንዘብ ቢኖርህ፣ በቢሊዮን የሚቆጠር ንብረት ቢኖርህ ጤናና ገንዘብ ከሌለህ እያየኸው ትሞታለህ። ከዛ ውጭ ምንም አታደርገውም። ስለዚህ ቅድሚያ ማድረግ ያለብን ለጤናችንና ለእውቀታችን ነው። እውቀት ከሌለን መማር መቻል አለብን። ማወቅ መቻል አለብን። ከሰዎች፣ ከኑሯችን፣ ከብዙ ነገሮች መማር ስለምንችል። ስለዚህ እውቀት አንደኛው ወሳኝ የህይወት ምዕራፍ ነው። ከዛ በበለጠ ደግሞ ጤናችን ደግሞ ስጦታ ነው አይደለ? ጤና ስጦታ ነው። መቼም ጤናን በገንዘብ ገዝቶ የሚያመጣው ሰው የለም። ስለዚህ ጤናችን ደግሞ መጠበቅ መቻል አለብን። በስጦታ የተሰጠንን ጤናችንን መጠበቅ መቻል አለብን። ያለ አግባብ የምንጠቀመው ከሆነ ጤናህንም ታጣና ነገ ገንዘብህንም ጤናህንም ሁለንተናህንም ማጣህ መንገድ ላይ ትወድቃለህ ማለት ነው። ስለዚህ ትኩረት ማድረግ ያለብን ወይም መጠበቅ ያለብን እውቀታችንና
ጤናችን ላይ ነው ማለት ነው። ሌላው አስበህ ተናገር። አስተውለህ ተራመድ። ምንድን ነው የሚለው? አስበህ ተናገር፣ አስተውለህ ተራመድ። ማንኛውንም ነገር መናገር የምንፈልጋቸው እያንዳንዱን ነገሮች መጀመሪያ ለእኛ ስናስባቸው ከሰው ላይ ጉዳት ሊያደርሱ ይችላሉ ወይስ እነዚህ የምንናገራቸው ነገሮች ብንተዋቸውና ብንናገራቸው የትኛው ውጤት ሊያመጣ ይችላል? ተናግረን ውጤት የማናመጣ ከሆነ ሳንናገር ብንቀር ይሻላል። ተናግረን ሰውን የምናስቀይም ከሆነ ሳንናገረው ቢቀር ይሻላል። ስለዚህ የምንናገረውን ነገር ቀድመን ማሰብ መቻል አለብን። ሌላው ደግሞ አስተውለ ተራመድ። ስንራመድ ደግሞ እያንዳንዷን እርምጃችን በማስተዋል ሊሆን ይገባል። ከዛ ውጭ ግን ፊታችን ላይ መልካም መንገድ መስሎ ገደል ውስጥ ልንገባበት የምንችል ብዙ ነገሮች ስላሉ ያ ማለት በአስፋልት ላይ እየተጓዝ ገደል ትገባለህ ማለት አይደለም። በሀሳብም ሊሆን ይችላል። ጉዞ ማለት የሀሳብ ጉዞ አለ፣ የእግር ጉዞ፣ የመንገድ ጉዞ፣ ብዙ አይነት ጉዞዎች አሉ። ስለዚህ በእነዚህ ጉዞ ላይ ምን ማድረግ አለብህ? ማስተዋል መቻል አለብህ ማለት ነው። ማስተዋል መቻል አለብህ። ጊዜህን ለሚጠቅምህ ነገር ብቻ ካዋልኸው ትክክለኛው መንገድ ላይ ነህ። ምንድን ነው የሚለው? ጊዜህን ለሚጠቅምህ ነገር ብቻ ካዋልከው ትክክለኛው መንገድ ላይ ነህ። ስለዚህ ጊዜያችንን የምናሳልፍባቸው በጣም ብዙ የማይጠቅሙ ነገሮች አሉ። ነገር ግን ከነሱ ተቆጥበን ጊዜያችን ትክክለኛው መንገድ የሚጠቅመን ነገር ላይ መዋል መቻል አለብን። ምክንያቱም ትናንት ከዚህ በፊት ብዙ ጊዜያችን አባክነናል፣ ብዙ ጊዜ ገለናል። ያ የገደልነው ጊዜ ድጋሚ እኛን መጥቶ እየገደለን ስለሆነ ስለዚህ ባለችን ጊዜ መጠቀም መቻል አለብን። ስንጠቀማት ደግሞ ለጥሩ ነገርና ነገ እኛ ልንለወጥበት የምንችል እኛ ወደ ጥሩ መንገድ የምንሄድበት መሆን መቻል አለበት። ከዛ ውጭ ግን ቁጭ ብለህ ጊዜህ የምትገል ከሆነ ያንተ እድሜ ነው እያለቀ ያለው እንጂ ጊዜው አይደለም እየሄደ ያለው። ማወቅ ያለብን ነገር ይሄን ነው። አንዳንዶቻችን ቁጭ ብለን ወይም ደግሞ የሆነ ቦታ ላይ ሆነን ጊዜ እንግደል እንላለን አይደል? ጊዜ እናሳልፍ እንላለን አይደል? ጊዜ እያለፈ ያለ የራስህ ጊዜ ነው። የራስህ ጊዜ ነው እያለፈ ያለ። አንተ ምንም ሳትሰራበት ጊዜ አልፎ እድሜህ ከምትጠብቀው በላይ ሆኖ ትልቅ ደረጃ ላይ መድረስ እያለብህ ትንሽ ቦታ ላይ ተቀምጠህ ጊዜህን እያሳለፍ ሳይሆን ጊዜ እያለፈብህ መሆኑን ማወቅ መቻል አለብህ። ጊዜህን እየገደልከው ሳይሆን ጊዜ እየገደለህ መሆኑን ማወቅ መቻል አለብህ። ስለዚህ በማንኛውም ጊዜ በማንኛውም ሰዓት የምንጠቀመው ጊዜያችን የምንጠቀመው ወይም የምናሳልፈው ነገር በሚጠቅመን ነገር ላይ ብቻ መሆን አለበት ማለት ነው። ሌላው ተስፋ አትቁረጥ፣ ግን ትዕግስተኛ ሁን። ተስፋ አትቁረጥ፣ ግን ትዕግስተኛ ሁን። ይሄ ነገር በደንብ በትኩረት ካያችሁት በጣም የሚፈትን ነገር ግን ደግሞ የሚጠቅም። ተስፋ ካልቆረጥን ትዕግስተኛ ከሆነ ምንም የሚያቅተን ነገር የለም። ተስፋ አትቁረጥ ግን ትዕግስተኛ ሁን። ብዙ ይሄ ምንድን ነው የሚገልጸው? እዚህ ጋር ብዙ ፈተናዎች እንዳሉ ተስፋ የሚያስቆርጡ ፈተናዎች እንዳሉ ታውቃለህ ወይም አሉብህ። እዛ ቦታ ላይ ትገኛለህ፣ ግን ትዕግስተኛ መሆን መቻል አለብህ። ትዕግስተኛ ከሆንክ የትኛውንም ከባድ ነገር ማለፍ ትችላለህ። ከዛ ውጭ ግን በትንሹ ተስፋ የምትቆርጥ ከሆነ ተፈትነህ ትወድቃለህ። ስለዚህ ህይወት ፈተና ነች። ወደ ላይም ወደ ታችም ወደ ጎንም ልትዘቀዝቅ ትችላለች። በዛን ጊዜ ግን ታጋሽ መሆን መቻል አለበት። ስለዚህ ተስፋ አትቁረጥ፣ ግን ትዕግስተኛ ሁን። ሌላው ከትንሽ ጀምር፣ ከትልቅ ትደርሳለህ። ምን ይላል? ከትንሽ ጀምር ከትልቅ ትደርሳለህ። መጀመሪያ የሚጀምረው ከትልቅ አይደለም። ትልቅ ለመሆን ጀምር እንጂ ትልቅ ሆነህ አትጀምር፣ አይሆንም። ትልቅ ለመሆን ከሆነ ከትንሹ ጀምረህ
ትልቁ ቦታ ላይ ትደርሳለህ። ከዛ ግን ትልቅ ሁኜ ጀምራለሁ እያልክ ጊዜህን የምትጨርስ ከሆነ ትንሽ እንደሆንክ ትቀራለህ። ስለዚህ የምንጀምረው ከትንሹ መሆን መቻል አለበት። ባለን ነገር ብቻ መጀመር መቻል አለብን። ባለን በጊዜያችን ሊሆን ይችላል፣ በችሎታችን ሊሆን ይችላል፣ በሀብታችን ሊሆን ይችላል፣ በገንዘባችን ሊሆን ይችላል። ባለን ነገር መሞከር መቻል አለብን። ባለን ነገር መሞከር መቻል አለብን። ከትንሹ ስንጀምር ከትልቁ እንደርሳለን። ከዛ ውጭ ግን ትልቁን ስትጠብቅ ትንሹንም ታጠዋለህ። ትንሹን ራሱ ታጠዋለህ። ስለዚህ ምን ማድረግ አለብን? ከማንኛውም ሁኔታ ላይ ሆነን በትንሹ መጀመር መቻል አለብን። ትልቅ ለመሆን ከትንሹ ካልጀመር ትልቅ ነገር ስትፈልግ ትንሹ ይጠፋብሃል ማለት ነው። በራስህ ተማመን። በራስህ ተማመን። ለውሳኔ አትቸኩል። ምንድነው የሚለው? በራስህ ተማመን፣ ለውሳኔ ግን አትቸኩል። በራሳችን መተማመን ከቻልነ፣ በራሳችን መወሰን ከቻልነ ምንም አይነት ውድቀት ቢገጥመን እንኳ ከውድቀታችን በራሳችን መነሳት እንችላለን። ከዛ ውጭ ግን በራሳችን የመወሰን አቅም ከሌለን ወይም ደግሞ አንዳንድ ነገሮችን ከሰው ሁሌም የምንጠብቅ ከሆነ እኛ በራሳችን ሳይሆን በሰው ምህዋር ነው የምንንቀሳቀሰው። ስለዚህ ውድቀታችን የባሰ ይሆናል። ስለዚህ ምን ማድረግ አለብን? በራሳችን መተማመንና ለውሳኔ አለመቸኮል። በራሳችን ብንተማመንም እንኳ ውሳኔያችን የዘገየ መሆን መቻል አለበት። ምክንያቱም አንዳንዴ የምናየው ነገር ፊት ለፊት ብቻ ስላየ ነው ከኋላ ምን እንዳለው ስለማናውቀው ይሄ ነገር ጥሩ ነው ብለን እንገባበትና ከኋላ ሌላ ነገር ይዞ ሲመጣ ደግሞ ያን ጥሩ ነገር ያልነውን ያበላሽብናል። ስለዚህ እያንዳንዱን ለመስራትም ሊሆን ይችላል አንድ ነገር ለማከናወን ለመወሰን መቸኮል የለብንም። በደንብ ማጥናት መቻል አለብን። ያን ነገር ለማከናወን በደንብ ስለ ባህሪው ማወቅ መቻል አለብን። ከዛ በኋላ ደግሞ መወሰን መቻል አለብን። ከዛ ውጭ ግን ለውሳኔ የምንወላውል ከሆነ እንዲሁም ደግሞ የምንቸኩል ከሆነ በራሳችን የማንተማመን ከሆነ ምንም አይነት ስራ መስራት አንችልም ማለት ነው። ስለዚህ ውሳኔ ወሳኞችና አስተዋዮች፣ ቆራጦች መሆን መቻል አለብን። በራሳችን መተማመን መቻል አለብን። እኔ እችላለሁ የሚል የራሳችሁ የሆነ አስተሳሰብ ሊኖራችሁ ይገባል። ማንኛውም ሰው የማይችለውን ነገር እችላለሁ ብሎ ከተነሳ ይችላል። ከዛ ውጭ ግን ምንም ቀላል ብትሆን አልችልም ብላችሁ አእምሯችሁን ካሳመናችሁት አትችሉ። አንዳንድ ልጆች አሉ አሁን ፊደላትን እያነበቡ አይ እኔ እኮ አልችልም ይላሉ። የዛኔ አልችልም ሲሉ አእምሯቸው ምንድነው የሚቀበለው? በቃ አትችሉም ነው የሚላችሁ። ስለዚህ ትንሽ ነገር ራሱ ማግኘት ያቅተናል። ይሄ ምንድነው ችግሩ? የዚህ መሰረታዊ ችግር በራሳችን መተማመን አለመቻል ማለት ነው። ቤተሰብ ዛሬ ያየናቸው አስተማሪ የሆኑ ጥቅሶችና እንዲሁም ደግሞ አጫጭር አረፍተ ነገሮችን እንዴት እንደምናነብ ከመጀመሪያው ጀምሮ ያሳይቻችኋለሁ። አብራችሁ ስለነበራችሁ ከልብ ነው ማመሰግነው። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር እያደረጋችሁ በውስጥ መስመር መማር የምትፈልጉ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ነው እያስተማርና የምንገኘው። ባላችሁበት ሆናችሁ እንግሊዘኛ፣ አማርኛ፣ ሂሳብንም ጨምሮ ማንበብ እና አቀላጥፋችሁ መጻፍ ትችላላችሁ። በድጋሚ መልካም ጊዜ ይሁንላችሁ።